በፈተናዎች ተጨናንቃችኋል? በአንዳንድ ሁኔታዎች በግላችሁ እየተሰቃያችሁ ይሆን? ለሰው መናገር ከብዷችሁ እንዴት ነገሮችን መወጣት እንዳለባችሁ ጠፍቶባችኋል? በዚህች ግርግር በበዛበት ዓለም ግራ መጋባትና ጭንቀት በየአቅጣጫው እየጎተቱ የህይወት ቀጠናችንን ቅጥር ለመናድ የማያደርጉት ነገር የለም። ይህም የሚሆንበት ምክንያት ዓለም የአሸናፊዎች እንጂ የደካሞች ስላልሆነች ነው። እኛም ብንሆን ከቁጥጥር ውጪ የሆኑትን ለመቆጣጠር በሞከርን ቁጥር አቅመ ቢስ እንደሆነን ይሰማናል። በስቶይኮች ፍልስፍና መሰረት ሰዎች ጭንቀት ውስጥ ሲገቡ ሊያደርጓቸው የሚገቡ 5 ነገሮች እንዳለ ይናገራሉ። ዛሬ ከኔ ጋር እነዚህን 5 ተግባራዊና ሁሌም የሚሰሩ ዘመን የማይሽራቸውን ነጥቦች እንመለከታለን። መልካም ልብ ካላችሁ ቪዲዮውን ላይክ በማድረግ ይጀምሩ። ምርኩዝ የሚሆን የህይወት ምክርን ለማግኘት ምርኩዝ ቻናልን ሰብስክራይብ በማድረግ ቤተሰባችን ይሁኑ። ከ5ቱ ወሳኝ ነጥቦች መካከል አንደኛ ዲኮቶሚ፣ የምንችለውንና የማንለውጠውን የመቆጣጠር ጥበብ። የመቆጣጠር ጥበብ ወይም ዲኮቶሚ ሁሉንም ነገሮች በሁለት አይነት ምድቦች የመከፋፈል ስልትን የሚጠቀም ወሳኝ የሆነ የስቶይክ ነገሮችን የመቆጣጠሪያ መርህ ነው። ሁሌም ቢሆን በእኛ በሰው ልጆች ቁጥጥር ውስጥ ያሉ ነገሮች ጥቂት ነገሮች ናቸው። ለምሳሌ ያክል ሐሳቦቻችን፣ ተግባሮቻችን፣ ምርጫዎቻችን፣ አመለካከቶቻችንና ምላሾቻችን ሲሆኑ በተቃራኒውም ደግሞ ከኛ ቁጥጥር ውጪ የሆኑ ነገሮች ደግሞ የሌሎች ሰዎች ድርጊት፣ ውጫዊ ክስተቶች፣ አስተያየቶችና ውጤቶች ናቸው። ይህንን ማወቅ የሚጠቅመው ሐሳቡን ልንቆጣጠረው በምንችለው ነገር ላይ ብቻ እንድናተኩርና በማንችላቸው ነገሮች ላይ አብዝቶ በመጨነቅ ውድ የሆነውን ኃይላችንን እንዳናባክን ነው። ይህ ጽንሰ ሐሳብ የመጣው ከስቶይክ ፈላስፎች መካከል አንዱ በሆነው በኤፒክቴተስ ነው። እርሱም እንዲህ ይላል፣ ውጫዊ ሁኔታዎችን መምረጥ አንችልም፣ ነገር ግን ለነርሱ ምን ምላሽ እንደምንሰጥ ሁልጊዜም መምረጥ እንችላለን ይላል። እርሱም በዚህ አባባሉ ይታወቃል። ለዚህም ጽንሰ ሐሳብ መነሻ ሊሆን ይችላል። አንዳንድ ነገሮች በእኛ ቁጥጥር ላይ ናቸው፣ እናም አንዳንድ ነገሮች ደግሞ አይደሉም። ይህ ማለት አንድ ሰው ቢሰድባችሁ መቆጣጠር አትችሉም፣ ግን ምላሻችሁን መቆጣጠር ትችላላችሁ። በመንገድ ላይ ዝናብ ከዘነበ ዝናቡን ማቆም አይቻልም፣ ግን መጠለል አሊያም ከቸኮልን እቅዶቻችንን ማስተካከል ይቻላል። የሆነ ነገር ካልተሳካ ያለፈውን መለወጥ አንችልም፣ ግን መማርና ማሻሻል እንችላለን። ብዙ ጊዜ እኛ ሰዎች መለወጥ ከማንችላቸው ነገሮች ጋር ስንታገል ይታያል። ይህ ግብግባችን ደግሞ በፍርሃትና በተስፋ መቁረጥ አዙሪት ውስጥ ከቶ መላው እንቅስቃሴዎቻችንን ይገድብብናል። በአመዛኛው አብዛኛው ጊዜ የምንታገላቸው ነገሮች ትላንት ላይ የነበሩ ነገሮች ናቸው፣ በጸጸት አሊያም በውድቀት የመጡብን ነገሮች። እንዴትም ተቀብሎ አልፎ ለሌላ ነገር ራስን ማዘጋጀት ካልተቻለ ትላንትን ደጋግመን ዛሬም ነገም እንኖረዋለን። አስተውሉ፣ ነፃው መንገድ እያለ በግድግዳው በኩል ካላለፍኩ ብሎ እንደሚታገለው ማለት ነው። ደጋግሞ እንደሚቆስለው እንደዛ ሞኝ ሰው። አስተዋይ ሰው ማለት የነበረበት ያለበትንና የሚደርስበትን ጠንቅቆ የሚያውቅ ነው። ስለዚህም መለወጥ የማንችላቸው ነገሮች ራሳችንንና አካሄዳችንን በመለወጥ እናሸንፋቸው። መለወጥ የምንችላቸውን ደግሞ ኃይላችንን አሰባስበን ልንንዳቸው፣ በየቅደም ተከተላቸው ልንለውጣቸው ይገባል። የሰውነት ክብደቷ ትልቅ የሆነች አንድ ሴት ሞዴሎችን እያየች ራሷንና ፈጣሪን ቁጭ ብላ ብትረግም አንዲት ጠብታ ለውጥ በሰውነቷ ላይ አይታይም። ይልቅስ ለበለጠ ራስን መጥላት፣ መኖር አለመፈለግ ቢያጋልጣት እንጂ። ስለዚህ እቺ ልጅ ተነስታ ስፖርት ብትሰራ ነገሮቹ ይስተካከላሉ ብለን በእርግጠኝነት መናገር እንችላለን። ስለዚህ ሁልጊዜም ማስተካከል የምትችሉትና መለወጥ የምትችሉት ነገር ላይ ትኩረት አድርጉ። ሁለተኛ አሞር ፋቲ፣ ነገሮችን ወደ ዕድል መቀየር መለማመድ። ስቶይኮች አሞር ፋቲ ሁሉም ነገር ፍጹም እንደሆነ ማስመሰል አይደለም፣ ይልቁንስ የአስተዋዮች የጥበብ መንገድ ነው ይላሉ። ያ ማለት ደግሞ ፍጽምና የጎደለው ነገር ውስጥ ትርጉም ስለማግኘት ነው። ይህ ለምን እኔ ላይ ሆነ ከሚል ጥያቄ ወደ ከዚህ ምን ልማር የመሸጋገር ጥበብ ነው። የሚሆነው ነገር ሁሉ ጥሩ የሚሆን መጥፎ እንደ አስፈላጊነቱ ለቀጣዩ መንገዳችሁ እድገቶች የሚሆነውን የሚያስፈልጋችሁን ማሰብ የሚል የስቶይክ ፍልስፍና ነው። ችግሮችን ከመቃወም ወይም ከመበሳጨት ይልቅ እንደ ልዩ የመንገዳችሁ አካል አድርጎ መቀበል ማለት ነው።
ሞኝ ባጋጠመው ነገር ቁጭ ብሎ ያላዝናል። ጠቢብ ግን መጥፎውን አጋጣሚ ወደ መልካም ዕድል ይቀይረዋል። ስለዚህ እንዲህ ብሎ መጠየቅን ተለማመዱ። ይህ ሁኔታ እንዴት እንዳድግ ሊረዳኝ ይችላል? ያኔ ሙሉ ለሙሉ ትኩረታችሁ ቀጣዩ ነገር ላይ ይሆንና ተፈጥሮ ከሰው ከሁኔታና ከመንገዱ ጋር ወስዳ ታገናኛችኋለች። አስተውሉ። ነገሮችን አለመረበሽ ጥሩ ቢሆንም የተሻለው መንገድ ግን ነገሮችን ለተሻለው ነገር መጠቀም ነው ወሳኙ። አንድ ታሪክ ላጫውታችሁ። በአንድ መንደር ይኖር የነበረ ትጉ ነጋዴ ነበረ። ይህ ነጋዴ አንዲት አህያ ነበረችው። የሚነግዳቸውን ነገሮች ወደ ገበያ የሚያመላልስባት ነበረች። ይህች አህያ ለዚህ ምስኪን ግን ትጉ ነጋዴ ያለችው ብቸኛም ሀብቱም የብቸኝነት ወዳጁም ነበረች። አንድ ቀን እንደተለመደው የነጋዴ ከዚህች አህያ ጋር ከገበያ እየተመለሱ በአጋጣሚ ለወጥመድ በተቆፈረ ሳር ለበሱ ጉድጓድ ውስጥ ትገባበታለች። ይህ ምስኪን ነጋዴ አህያውን ለማውጣት ብዙ ሞከረ፣ ታገለ፣ እርዳታ ለመነ። ግን ጉድጓዱ ጠሊቅ ስለነበር ምንም ሊረዳው አልቻለም። ይህን ጊዜ አህያዋን በዚህ ሁኔታ ጥሏት መሄድ ስላላስቻለው ከነ ሕይወቷ ሊቀብራት ወሰነ። ከዛም ወደ ጉድጓዱ አፈር ይጨምር ገባ። ይህን ጊዜ አህያዋ እየተጨመረባት ያለውን አፈር እያራገፈች ትቆምበት ጀመር። በጨመረ ቁጥር ከፍ ትላለች። ይህን ያስተዋለውን ባለቤቷ በዚሁ መንገድ እንድትወጣ ረዳት እና የበፊቱን መንገዳቸውን ቀጠሉ። አንዳንዴ ለቀብራችን የሚላከውን አፈር ለልማት ብንጠቀምበት ምርጡን ሕይወት ይሰጡናል ለማለት ያህል ነው። ሶስተኛ፣ አይኖቻችሁን መቆጣጠር። የእናንተ እይታ ወይም ግንዛቤያችሁ ውስጣዊ ኃይላችሁ ነው። በአንድ ታሪክ ላስረዳችሁ። በአንድ ወቅት በካሊፎርኒያ ግዛት ውስጥ የመሬት መንቀጥቀጥ ተከሰተ። እናም የመኪና መንገዶች ሁሉ ተዘጋግተው ነበር። ይህን ጊዜ ከአንድ ሚዲያ ሁኔታውን እንዲያጣራና በዛውም በሁኔታው ላይ የተሻለ ዘገባ እንዲሰራ የተላከ ጋዜጠኛ በየመኪናው እየተዘዋወረ ሹፌሮቹን ያነጋግራቸው ጀመር። አንደኛው መኪና ጋር ሄዶ ስለ ሁኔታው ሲጠይቀው ሰውየው በጣም በንዴት ግሎ ይህ ግዛት በጣም አስቀያሚ ነው፣ ብዙ ችግሮች አሉበት ብሎ ለረጅም ደቂቃ በካሜራዎቹ ፊት አላዘነ፣ አማረረ። እርሱም ሲጨርስ አሁንም ጋዜጠኛው ወደ ሌላ መኪና መስኮት በመሄድ ሌላኛውን ግለሰብ ጠየቀ። ይህ ግለሰብ በፍጹም መረጋጋት ሆኖ የሆነው ነገር በእርግጥ ያሳዝናል፣ ግን እኔ በግሌ ከቤት ስወጣ መንገድ ላይ የምሰማውን ሙዚቃና ትምህርታዊ ሲዲዎች እንዲሁም በፔርሙዜ ውስጥ በቂ የሆነ ቡና ይዣለሁ። ስራ ቦታ በጊዜ ለመድረስ በሌሊት ነው የወጣሁት። አለቃዬም ከዚህ በላይ የሚጠብቀኝ አይመስለኝም ብሎ መለሰ። አስተውሉ፣ ሁለቱም ሰዎች ጋር ያጋጠመው ነገር ተመሳሳይ ሆኖ ሳለ ግን እይታቸው መለያየቱ ቀናቸውን የሚውልበትን ሁኔታ ሊወስን ችሏል። ሁሌም ስለ ነገሮች ያላችሁን ግንዛቤ መርመር አድርጉ። ለምሳሌ ስትከዱ ለራሳችሁ ድንኳን ጥላችሁ በመከፋት ታለቅሳላችሁ ወይንስ ከሃጂውን ትበቀላላችሁ? አሊያ ልክ እንደ ጤነኛ ሰው ከሃጂውን ከነክህደቱ በይቅርታ እናንተ እንደማትገቡት እንዲያስብ ትታችሁት መንገዳችሁን ትቀጥላላችሁ? አማራጩ ቢበዛም ሁሌም ግን ምርጫው መሆን የሚችለው አንድ ብቻ ነው። አስታውሱ፣ ውስጣችሁ ያለው ኃይል ለሁለቱም እኩል ይሰራል፣ ለትክክልም ለስህተትም። ስለዚህ ነገሮችን የምትመለከቱበትን መነጽር ጠረጉት። የምታዩትን ነገሮች ሁሉ እንደ ቆሸሹ አድርጎ የሚያሳያችሁ ያልጸዳው መነጽራችሁ እንጂ ነገሮች ሁሉ ቆሻሻ አይደሉም። አንድ ሰው ኢትዮጵያ ውስጥ መወለድ መረገም ለማደግ የማይሆን አድርጎ ሲቀመጥ በራሱ በሰውየው መሬት ላይ አንደኛው ሀብቱን ይሰበስብበታል። እኛ እንደ አማራጭ የምናያቸው ምዕራባውያን ሀገራት ሀገራችንን እንደ የሀብት ማማ ይመለከቷታል። በዚህም ያለማቅማማት ገንዘባቸውን እያፈሰሱ ብዙ ገንዘቦችን ያጭዳሉ። አንዳንዱ ድሃ ቤተሰቡን እንደ መርገም ሲያየው፣ ሌላኛው እንደ ኃይል ያየውና ለብዙዎች ይተርፍበታል። ሁሉም ነገር በእይታ ውስጥ ያለ ነገር ነው፣ ፍርሃትም ድፍረትም። ስለዚህ መነጽራችሁን ጥረጉ። አራተኛ፣ ከፍተኛውን የህይወታችሁን የባለቤትነት ቦታ ያዙ። ከፍተኛ ባለቤትነት ማለት ኃላፊነትን ብቻ ሳይሆን ስልጣንን ማጎልበት ጭምር ነው። የህይወታችሁን ባለቤትነት ስትይዙ በሁኔታዎች ሰለባ መሆናችሁን በእጅጉ ቀንሶ የህይወታችሁ መሐንዲስ መሆን ትጀምራላችሁ። አያችሁ፣ ሁሌም ድንበሯን በኃይል የጠበቀች ሀገር ለመደፈር ትከብዳለች። በህይወታችሁ ለሰዎች በተለይም ለቅርቦቻችሁ ሰዎች የምታስቀምጡትን ገደብ ወይም ቀይ መስመር ይኑራችሁ። ህይወታችሁ ውስጥ የመጣ ሁሉ ሰተት ብሎ እየገባ ያሻውን የሚገነባበትና ሚንድበት ባለቤት የሌለው ስፍራ እንዳታደርጉት። ብልቶች ሁሌም ለራሳቸው ቀይ መስመር የሌላቸውና በአጋጣሚ የሚጓዙ ሰዎችን
ለይተው ያውቃሉ፣ ደግሞም በደንብ ይጠቀሙባቸዋል። አንድ ታክሲ ውስጥ ገብታችሁ ሹፌሩ ወዴት ነው የምትሄዱት ባይላችሁ እርሱም ወዴት እንደሚሄድ ባያውቅና ዝም ብሎ በአደባባዩ እንደ ሜዳ ቢያዞራችሁ ምን ይሰማችኋል? እሺ፣ በዚህም እናየው። አንድ የማታውቁት ግለሰብ ከቤታችሁ ሰተት ብሎ ገብቶ ሳያስፈቅዳችሁ መሶቡን ከፍቶ ምግብ አውጥቶ በልቶ ሌላ ቋጥሮ የታጠበ ልብሳችሁን ቀይሮ ቢወጣ ዝም ትሉት ይሆን? አይመስለኝም። ቀድሞውኑም ገና ከአገባቡ ነበር የምትመልሱት። ምክንያቱም ይህ የምታዩትና የሚጨበጥም ስለሆነ። ግን ማታዩቸው ሕይወታችሁን እየወሰኑ ያሉ ብዙ ነገሮች አሉ። በእናንተ የይለፍ ፍቃድ ሳያገኙ ነገር ግን ገብተው የእናንተን ሕይወት እየመሩ ያሉ ነገሮች። አስታውሱ፣ የሕይወታችሁን 100% ኃላፊነት ስትወስዱ ስህተቶቻችሁንም መቀበል ትጀምራላችሁ። የሁሉም ነገር ተጠያቂ ተመስጋኝም እናንተው ትሆናላችሁ። ያኔ ለራሳችሁ ይቅርታ አድርጋችሁ ከራሳችሁ ተጣርቃችሁ ምርጡን እናንተነታችሁን ለዓለም በአዲስ መልክ ታስተዋውቃላችሁ። ታዲያ ምን ትጠብቃላችሁ? አሁን ሁኑ። ሕይወቴ፣ ባለቤትነቴ፣ ክብሬን አስመልሻለሁ ብላችሁ ለራሳችሁ ንገሩት። በበለጠም ደግሞ ማሳበብን፣ መውቀስን አቁሙ። 5ኛ የስቶይኮች የንጽበራን ዘዴ ተለማመዱ። ንጽበራ ከግርግር ወደ ጥርት ወዳለ ዝምታ የመሸጋገሪያ ድልድይ ነው። ልምዶችን ወደ ተግባር የምትለውጡበት ጥበብ ነው። ስቶይኮች የሁሉም ነገር ቁልፍ ነው ይላሉ። እንደውም የሁሉም ነገር መጀመሪያውም መጨረሻውም እንደሆነ አጉልተው ይናገራሉ። የሕይወትም ቅመም ነው። ላስተዋለው ሰው ንጽበራ መንገድን ይጠቁማል። እንዴት ነው ንጽበራ ብላችሁ እያሰባችሁ ነው አይደል? በቃ ልክ እንደዚህ ነው። በእያንዳንዱ ምሽት በማሰላሰል 5 ደቂቃዎችን ብቻ ማሳለፍ እና አስተሳሰባችሁን እንዴት እንደሚለውጥ ትመለከታላችሁ። ነገርየው ቀላል የሚመስል ነው፣ ግን ትልቅ ለውጥን የሚያመጣ ነው። ልክ ለ1 ኪሎ ምስር ወጥ 1 ኪሎ ጨው እንደማንጠቀመው እናም ያቺ ትንሿ ጨው ጨዋታውን እንደምትቀይረው ልክ እንደዛ ነው። ደግሞ አስታውሱ፣ ይህ ጊዜ የግላችሁ ጊዜ ነው። ስለዚህ ፍጹም ለሰው እንዳታጋሩት። በማዕበል ውስጥ ሰላምን፣ በፈተና ወቅት ብርታትን፣ በግርግር ወይንም በውስጥ በመረበሽ ጊዜ የተረጋጋ የመሆን ስብዕናን መቀናጀት ነው። በመጨረሻም ምንን መቆጣጠር እንደምትችሉና እንደማትችሉ መረዳትን እንዳትረሱ ነው። ዛሬ ካየናቸው ነጥቦች የቱን ወደዳችሁት? በኮሜንት ላይ አስቀምጡልኝ። ለሕይወት ዘመን ምርኩዝ የሚሆን ትምህርትን ለማግኘት ምርኩዝ ቻናልን ሰብስክራይብ በማድረግ ቤተሰባችን ይሁኑ። ቪዲዮ ከተመቻችሁ ላይክ በማድረግ ለብዙ ሰው እንዲደርስ ይተባበሩን። እናመሰግናለን።